ማረፊያውን በውቢቷ ከተማ ኮምቦልቻ ላይ ያደረገው ይህ ታላቅ ሐሪማ ويدعو الإنسان بالشر دعاءه بالخير በታላቁ ሼኻችን በኡስታዝ መሐመድ ጁድ የእንኳን አደረሳችሁ ፕሮግራም ይኖረናል። የዛሬው ቀን ደስ የሚል ቀን ነው። እንኳን መጣችሁ፣ እንኳን ደስ አለኝ፣ እንኳን ደስ አላችሁ። ይሄ ኡማ የሚነሳበትና ከፍ ብሎ የሚታይበት ሰዓት የደረሰ ይመስላል ኢንሻአላሁ ተዓላ ማለት ነው። فأول الراعي مع الله الأدب بترك الإثم وبفعل ما وجب እንግዲህ እንደምትመለከቱት ይህ ታዳጊ ወንድማችን ሮሃማ ውስጥ ከሚገኙ ከታናናሽ ዒልምን ለመቅራት ከመጡ ወንድሞች መካከል የሚገኘው ብቸኛው ይሄ ህፃን ልጅ ነው። እኒህ ዑለማዎች እኒህ ጡላበል ዒልሞች በመሬት ላይ የሚንቀሳቀሱ ከዋክብቶች ናቸው። وآت ذا القربى حقه والمسكين وابن السبيل ولا تبذر تبذيرا يوحى إلي أنما إلهكم إله واحد ولا تتبع ما أخطأ فيه من فعله رسول الله شك بكان أدرجو كرحيم جيتا أزنة نفلجو بمشركوش بدل يدرسبت سمو يجودفة يكتفوبت عند لا هنا يقول لك شنو تمشي عند لا هنا إسلام نمفلج ببوتا عند النادرس الله يجزن إنيام من التجاجز. السلام عليكم ورحمة الله وبركاته. يالكوين أنه روحما إسلاميك سنتر يهتلك مدرسة ስመ ገና ነው መገኛና ማረፊያውን በውቢቷ ከተማ ኮምቦልቻ ላይ ያደረገው ይህ ታላቅ ሐሪማ የትግስት ሸማውን ተላብሶ ደከመኝ ሰለቸኝ ሳይል ከተለያዩ ቦታዎች የሚመጡ ደረሳዎችን በመቀበል የተለያዩ ዑሉም ሸሪዓዎችን በማስተማር ብቁና ውጤታማ በማድረግ የሁለት ዙር የምረቃ ፕሮግራሞችን እንዳከናወነ ይታወቃል። ዛሬም እንደ ትላንቱ ትግስት አልባነትና ስንፍናን የኋላ ቀሮች መገለጫ አድርጎ የሚያስበው ይህ ታላቅ ሐሪማ ቀናቶችና ሳምንቶች ወራቶች ተተካክተው አመቱም አልፎ ዛሬም በድጋሚ እነሆ ብሎ ለሶስተኛ ዙር ሲያቀራቸው የነበሩ ትውልዶችን ለማስመረቅ ሽር ጉድ በማለት ላይ ይገኛል። እናም ይህንን ፕሮግራም ለመታደም የደስታችን ተካፋይ ለመሆን ከተለያዩ አካባቢዎችና ከተሞች የመጣችሁ ታላላቅ መሻይኾቻችን አባቶች እና እንዲሁም እናቶችና ወንድም እህቶች አክብራችሁን እዚህ ድረስ በመምጣታችሁ ታላቅ ክብርና ደስታን ይሰማናል። አላህ ያስደስትልን፣ አላህ ያክብርልን እያለን ወደ ፕሮግራማችን ዝርዝር ሐሳብ እናቀናለን። ኢንሻአላህ ፕሮግራማችን ሁሌም እንደሚታወቀው እንደተለመደው ሁሉ ፕሮግራም ላይ እንደምናቀው በተከበረው በአላህ ቃል ያው እንከፍታለን። አሁን ቀጥታ ወደ መጀመሪያ ፕሮግራማችን ነው የምንሄደው። የመጀመሪያ ፕሮግራማችን የሚሆነው ቅድም እንዳስተላለፍነው የቁርአን መክፈቻ ይሆናል። የቁርአን መክፈቻውን የሚያቀርብልን ከተመራቂ ወንድማችን አይመን ኢድሪስ فليتفضل مشكورا. أعوذ بالله من الشيطان الرجيم. إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين
فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا ወንድማችን አይመን ጀዛኩሙላሁ ኸይረን ያልኩኝ እዚህ መድረክ ፊት ወጥተህ በዚህ መልክ ቲላዋ እንዳረከው ሁሉ ነገም ደግሞ አላህ አንተንም ወፍቆ ብዙ ልጆችን አስሐፍዘህ በመድረክ በዚህ መልክ እንድታስመርቅ አላህ ይወፍቅህ እላለሁኝ። በመቀጠል ወደ ቀጣዩ ፕሮግራም አልፋለሁኝ። ቀጣይ ፕሮግራማችን የሚሆነው በተወዳጁ በታላቁ ሼኻችን በኡስታዝ መሐመድ ጁድ የእንኳን አደረሳችሁ ፕሮግራም ይኖረናል። أستاذ شيخ محمد جود فليتفضل مشكورا ومأجورا. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد يزاري وكان دسم الكنو እንኳን መጣችሁ እንኳን ደስ አለኝ እንኳን ደስ አላችሁ። የተደሰትነው በእስልምናችን ነው። የተደሰትነው ከፍ በሚያረገን በቁርአን ነው። የዚህ ኡመት ውድቀቱ ቁርአንን ካልያዘ ነው። የዚህ ኡመት ከፍታው አሸናፊ የሚሆነው ስኬታማ የሚሆነው ቁርአንን የያዘ ነው። ቁርአን ለኛ ኃይላችን ነው። ቁርአን ጀነት መግቢያችን ነው። ቁርአን ለኛ ትልቅ ቦታ ያለው ነው። እንዴታ የአላህ ከላም አይደለም ወይ? የአላህ ቃል አይደለም ወይ? የአላህን ቃል የያዘ አይወድቅም ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ስለ ቁርአን ትልቅነት ሲያሳዩን የሞተም ቢሆን ቁርአን የያዘ ሰው ያለም ቢሆን ከፍ ያለ ነው የሚሆነው። ሲኖርም ከፍ ይላል፣ ሲሞትም ከፍ አላህ ያደርገዋል ማለት ነው። ለህድ ላይ እንኳን ይሄ ቁርአን ሐፍዟል ይሄንን አስቀድሙት ብለው ማንኛው ነው ብለው አስቀድመዋል። እና ይሄ ቁርአን ለኛ ትልቅ ቦታ አለውና ወደፊት ኢንሻአላህ ተፋኡልም እናደርጋለን። ከፍታችን ቀርቧል ማለት ነው። ይሄ ኡማ የሚነሳበትና ከፍ ብሎ የሚታይበት ሰዓት የደረሰ ይመስላል ኢንሻአላሁ ተዓላ ማለት ነው። አላ ኢነ ነስረላሂ ቀሪብ ነው። እኛ እንጠብቃለን። አላህ ድንገት ያፈነደዋል፣ ድንገት ያፈልቀዋል ነስሩንና እንጠብቃለን። ይሄን ቁርአን ይዘን እንደማንወድቅ፣ ይሄን ቁርአን ይዘን እንደማንከስር፣ ይሄን ቁርአን ይዘን አንድነታችን እንደምናስቀጥል እና ለኛ ትልቅ ቦታ አለው። የመጣችሁትም እንግዶች የተሰባሰባችሁ ጀዛኩሙላሁ ኸይረን። አላህ
ዛሬ እንዳስደሳን ነገ አላህ ስብሓነሁ ወተዓላ በጀናተል ፊርደውስ አላህ ይሰብስበን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሸሐጅን ሼህ መሐመድ ጁድን እናመሰግናለን። ያው ለነዚህ ልጆች መመረቅ ሰበብ ለዚህ ሁሉ ደረሳ መሰብሰብ ሰበብ እሳቸው ናቸውና ሁላችንም እንደ ደረሳም እንደ ተማሪም የእሳቸው አደራ አለብን። የእሳቸው በቅያ ነን። አልሐምዱሊላህ ለዚህ መድረስ ምክንያት የሩሃማ እዚህ መድረስ ምክንያት እሳቸው ናቸውና እንግዲህ የእሳቸውን እንኳን ደህና መጣችሁ መልእክት ተቀብለናል። አሁን ቀጥታ ወደ ቀጣይ ፕሮግራማችን እናልፋለን። ፕሮግራማችን ብዙ ናቸው። ኢንሻአላህ እናንተም ነቃ ሞቅ ብላችሁ እንድታዳምጡን ኢንሻአላህ እንዳማረባችሁ እስከ መጨረሻ ድረስ ሳሰለችሁ እንደምትከታተሉ ተስፋ እናደርጋለን። በቀጣይ የሚሆነው ግጥም ስለ አኽላቅ ከነዚህ ተመራቂዎች በጣም ህፃን የሆነው ትንሽ የሆነው ማለት እችላለሁ በጣም ያማረ ስለ አኽላቅ መካሪ ግጥም አለው። እሱን በቀጣይ እናዳምጣለን። ወንድማችን ታዳጊ ኒዛም ወደ መድረክ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله الذي قد وهب عباده المقربين الأدب، ثم الصلاة بالسلام تلتقي على نبينا عزيم الخلق، وبعدها كأحسن الأخلاق يرقى بها صاحبها المراقي. فأول الراعي مع الله الأدب بترك الإثم وبفعل ما وجب، وحسن زن وتوكل الرجاء، حب وتوحيد ومن خاف نجا، وقر نبيه وعزم سنته، قدم على كل الورى محبته، وبر والديك ولتطعهما، تفز وصل يا بني الرحمة، بجل كبيرا وارحم الصغيرا، وساعد الضعيف والفقيرا، وكن شجاعا صابرا كريما، وشاكرا وفطنا حليما، وذا أنات وحياء وارفقي، وكن أمينا وتواضع واصدقي، تحل بالعدل وبالإحسان والعفو والوفاء والإتقان، سن اللسان واحفظ الجوارح، أحب كل مسلم كن ناصحا، تقبل النصح من الثقات، وكن محافظا على الصلاة، ووقتك شغله بالانتفاع، والمال فاحفظه عن الضياع، بهمة تعلم المفيد، وطالع الكتبة المزيد، ثم أحمده مصليا على نبينا يا رب نظمي فاقبلا. الله أكبر. እንግዲህ እንደምትመለከቱት ይህ ታዳጊ ወንድማችን ሮሃማ ውስጥ ከሚገኙ ከታናናሽ ዒልምን ለመቅራት ከመጡ ወንድሞች መካከል የሚገኘው ብቸኛው ይሄ ህፃን ልጅ ነው። አላህ ደግሞ አድጎ ለመጣበት ማህበረሰብ የሚያገለግል የሚጠቅም ለኡማው የሚጠቅም የሚበጅ አላህ እንዲያደርገው ዱዓ አድርጉለት። ወደሚቀጥለው ፕሮግራማችን እናልፋለን ኢንሻአላህ። ቀጣይ ፕሮግራማችን የሚሆነው በሼህ መሐመድ አሊ የዚያራ የተወሰነች የነሲሃ ፕሮግራም ይኖረናል። ሼህ መሐመድ አሊ ليتفضل. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين، وبعد. يقول الله تبارك وتعالى في كتابه العزيز بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم: إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون. الله سبحانه وتعالى በዚህ በተከበረ አያቱ የሚለው ምንድነው? አላህን አንድነቱንና ኃያልነቱን አውቀው አምነው የተቀበሉ ሰዎች ከዛ በኋላ እስቲቃማ ያላቸው ሰዎች ፈላ ኸውፉን ዐለይሂም ወላሁም ያሕዘኑን ይላል። እንግዲህ ዋናው ነጥብ ምንድነው? እስቲቃማ ላይ ነው። እስቲቃማ ብሎ ማለት ምንድነው? ሰውየው በተሰማራበትና በያዘው አቅጣጫ መሰረት
በትክክለኝነትና በታማኝነት በታታሪነት የገባበትን ኃላፊነት በትክክል ሲወጣ እስቲቃማው በትክክል ይገኛል ማለት ነው። አልሐምዱሊላህ ረቢል ዓለሚን አሁን ባለንበት ወቅትና ሰዓት ላይ ሙስሊሞች አንድነታቸውን ጠብቀው ሁለንተናዊ ሁነታቸውን በኒዛም ይዘው እንዲጓዙ መስፈርቱ መንገዱ ተከፍቷል። ያንን መንገድ ይዘን እንድንጓዝ ሁላችንም ለዚህ ነገር ታታሪ መሆን አለብን። አልሐምዱሊላህ ዑለሞቻችን መሻይኾቻችን በተለይም በኮምቦልቻ አካባቢና ዙሪያዋ ያሉ ዑለማዎች ያለባቸውን ኃላፊነትና ግዳጅ በትክክል እየተወጡ ነው ያሉት። ላኪን እኒህ ዑለሞቻችንና መሻይኾቻችን ከዑለሞቻቸው ጋር በሚያደርጉት እንቅስቃሴና ጉዞ የኛ ተሳቸው ጎን መሰለፍ ትክክለኛ ነው ወይስ አይደለም? ጉለት አለበትስ ወይስ ነቅተን አውቀን ይሄን ኒዕማ ነው ብለን ተቀብለን ተጎናቸው ቁመናል? ይሄ የህብረተሰቡና የማንኛውም ሰው ኃላፊነትና ተጠያቂነት ነው። ይሄ እስቲቃማ የሚባለውን ነገር መሻይኾቻችን በሚገባ አድርገው እየተወጡ ነው ያሉት። ይህንን መወጣታቸውን ግን እኛም አውቀን ተጎናቸው መሰለፍ ይኖርብናል። አልሐምዱሊላህ ረቢል ዓለሚን የዛሬው ስብስብና የዛሬው እይታ አላህ ስብሓንሁ ወተዓላ በፈድሉና በከረሙ የሰጠንን ነጥነትና አንድነት በተግባር እያሳየ ይገኛል። ይሄ የአሁኑ ስብስብ ይህን አንድነቱ የአንድነቱ ጮራና ምልክት ነው። በዚህ መሰረት ሁላችንም ዱዓ እያደረግ የዑለሞቻችንን ደረጃ በከፍተኛ ደረጃ መመልከት ይኖርብናል። እኒህ ዑለማዎች እኒህ ጡላበል ዒልሞች በመሬት ላይ የሚንቀሳቀሱ ከዋክብቶች ናቸው። በሰማይ ላይ የሚንቀሳቀሱትን ከዋክብቶች አንጋጠን እንደምናይ ሁሉ በጨለማ ወቅት በምድር ላይ ሲንቀሳቀሱ የሚታዩ ከዋክብቶች እነዚህ ዑለማዎችና ጧሊቦችና ዑለማዎች ናቸው። ይሄንን አውቀን ሁላችንም ዱዓ እያደረግን ተጎናቸው እንድንቆምና የሚፈለገውን ነገር ሁሉ ትብብር እንድናረግ አደራ እያልኩኝ እዚች አቆማለሁኝ። ወልሐምዱሊላህ ረቢል ዓለሚን وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ሻሃችን እናመሰግናለን። እንደምታውቁት ሼህ መሐመድ አሊ እዚህ ሀገር ላይ ብዙ ሱናውን ለማስፋፋት ብዙ የለፉ ብዙ የተጉ ናቸው። አብዛኛው የዚህ ሀገር ሰው በጣም ያውቃቸዋል። ብዙ ታሪክ ሰርተዋል። አሁንም ትውልድ ለዚህ ሁሉ ላለው ለውጥ የሱና ለውጥ የእሳቸው አስተዋጽኦ የሚተካ አይደለምና ሁሌም እንግዲህ ኸይር በተሰራ ቁጥር እዚህ ከተማ ላይ በማንኛውም ባደጉ ለውጦች ቁጥር ወይንም ሰዎች ሱኒ በሆኑ ቁጥር የእሳቸው አስተዋጽኦ በጣም አለ። ብዙ ዋጋ ከፍለዋል። ኢንሻአላህ የሆነ ጊዜ ታሪካቸው በዶክመንተሪ ይሰራል ብለን ተስፋ እናደርጋለን። በመቀጠል ወደ ሁፋዞቻችን እንሄዳለን። ከነሱም ብዙ ፕሮግራሞች አሉን። በጣም ታጋዮች ናቸው። በብዙ መልኩ ፕሮግራማቸውን ለማዘጋጀት ራሱ እንቅልፋተው ሲሰቃዩ ያው ማታ ጀምሮ እንትን እያሉ ነበርና በጣም ጎበዝ ልጆች ናቸው። በመቀጠል የምንሄደው ምንድነው ከዚሁ ከመድረክ ከዚህ ከልጆች የዓለም አቀፍ ቃሪዎችን የሚያስመስልልን ወንድማችን አለ። ወንድማችን ናስር ሁሴን ቁራዎችን ያስመስልልናል። فليتفضل مشكورا ناصر حسين. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. وقضى ربك ألا تعبدوا إلا إياه وبالوالدين إحسانا
إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ربكم أعلم بما في نفوسكم إن تكونوا صالحين فإنه كان للأوابين غفورا وآت ذا القربى حقه والمسكين وابن السبيل ولا تبذر تبذيرا إن المبذرين كانوا إخوان الشياطين وكان الشيطان لربه كفورا. الشيخ عبد الودود مخبول الحنيف. أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر إن قرآن الفجر كان مشهودا ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا وقل رب أدخلني مدخل صدق وأخرجني مخرج صدق واجعل لي من لدنك سلطانا نصيرا وقل جاء الحق وزهق الباطل إن الباطل كان زهوقا وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا. الشيخ محمد أجوب رحمه الله. وما يستوي البحران هذا عذب فرات سائغ شرابه وهذا ملح أجاج ومن كل تأكلون لحما طريا وتستخرجون حلية تلبسونها وترى الفلك فيه مواخر لتبتغوا من فضله ولعلكم تشكرون يولج الليل في النهار ويولج النهار في الليل وسخر الشمس والقمر كل يجري لأجل مسمى ذلكم الله ربكم له الملك والذين تدعون من دونه ما يملكون من قطمير. أكتفي بهذا القدر. السلام عليكم ورحمة الله. ወንድማችን ናስር ጀዛኩም አላሁ ኸይራ። እኔ ያው በጊዜ ቋጨው እንጂ ትንሽ ቢቀጥል ደስ ይለኝ ነበረ። በነገራችን ላይ ወንድማችን ናስር የሎጊያ ፍሬ ነው። ሎጊያ ላይ በቅሎ በደንብ ተኮትኩቶ አድጎ ኮምቦልቻ ላይ መጥቶ ደግሞ ቅርንጫፉን ዘርግቶ በዚህ በመታዩት መልክ የሚገርም የሆነውን ሰውቱን አሰምቶናል። አላህ ደግሞ በሐፈዘውም የሚያስጠቅምም አላህ ያደርገው። የሚቀጥለው ፕሮግራማችን የሚሆነው ቁርአን ቲላዋ ይሆናል። ይህ የቁርአን ቲላዋ ፕሮግራም የሚቀርብልን እዚሁ ሩሐማ መድረሳ ላይ እንግዲህ ያው የዒልም ፍሬ ብቻ አይደለም ያለው የሐፊዞችም እንደምታዩት ፍሬዎች አሉንና ከነዚህ ከፈሩት ፍሬዎች መካከል የተወሰኑት የቁርአን ቲላዋ ፕሮግራም ያስደምጡናል ኢንሻአላህ። ከበስተቀኝ በኩል እንጀምራለን ኢንሻአላህ።
أعوذ بالله من الشيطان الرجيم يوم تجد كل نفس ما عملت من خير محضرا وما عملت من سوء تود لو أن بينها وبينه أمدا بعيدا ويحذركم الله نفسه والله رؤوف بالعباد قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم قل أطيعوا الله والرسول فإن تولوا فإن الله لا يحب الكافرين أعوذ بالله من الشيطان الرجيم إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا قل لو كان البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ربي ولو جئنا بمثله مددا قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا أعوذ بالله من الشيطان الرجيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما إن الذين يؤذون الله ورسوله لعنهم الله في الدنيا والآخرة وأعد لهم عذابا مهينا والذين يؤذون المؤمنين والمؤمنات بغير ما اكتسبوا فقد احتملوا بهتانا وإثما مبينا يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما لئن لم ينته المنافقون والذين في قلوبهم مرض والمرجفون في المدينة لنغرينك بهم ثم لا يجاورونك فيها إلا قليلا ما شاء الله ወንድሞቻችን ኸይር ኢንሻአላህ ወደ ቀጣዩ ፕሮግራም እናልፋለን። አሁንም ከቅድም ያልተናገርነው ነገር እነዚህ ሁፋዞች ከተለያየ ቦታ በነገራችን ላይ ሩሃማ ያው ትንሹ ኢትዮጵያ ማለት ይቻላል ከተለያየ ቦታ ከጋምቤላ ጫፍ ተነስቶ እስከ ትግራይ ድረስ ደረሰ ያለበት ነው። በተለይ
ሁፋዞቹ አብዛኛዎቹ ከአፋር የመጡ ናቸው። ከኦሮሚያ ያለ ከብዙ ቦታ ነው ያለው እና ያው ሩሃማ ሁሉም አይነት የተሰበሰበበት ነው። ብዙ ጊዜ ሩሃም እንትኖች ሀሪማዎች አብዛኛው የሚበዛው የአካባቢ ሰው ነው በጣም የሚሞላውና አንዳንድ ነው ጣል ጣል የሚሆነው። እዚህ ግን በብዛት ከአካባቢ ያልሆነ 2-3 ቀን የሚያስኬድ ማለት ነው። ለምሳሌ ከሚዛን አካባቢ ወይንም ከጋምቤላ ጫፍ አካባቢ የሚመጡ ደረሶች በትንሹ ጅማ ያድራሉ፣ አዲስ አበባ ያድራሉ፣ እንደገና ኮምቦልቻ ይመጣሉ። 3 ቀን የሚያስጉዝ ማለት ነው፣ በፈጣንም ቢሆን ማለት ነው። ስለዚህ ሩሃማ ማለት የተሰበሰበበት ሁሉም ኢትዮጵያ ነው እና በብዙ መልኩ ከየሀገሩ ተሰብስቦ በፍቅር የሚቀራበት አሁን እንደምታዩት ለሶስተኛ ጊዜ የቁርአን ምርቃት እየተካሄደ ነው የሚገኘው። ብዙ ሙሐዲሶች ብዙ ኑሐት ያሉበት ነው። ኢንሻአላህ ወደፊት ደግሞ በቁርአን ብቻ ሳይሆን በተለያዩ የዕልም ዘርፎች ብዙ ተማሪዎች እንደሚመረቁ ተስፋ እናደርጋለን። አሁን ኢንሻአላህ ከነዚህ ከተመራቂዎቻችን ነሲሃም ያቀርብልን ህፃን አለ። ያው ከነዚህ ውስጥ ህፃን ነው ምላችሁ ከእድሜ አንፃር ነው እንጂ እንግዲህ ቁርአን አፍዟል። ስለዚህ ከነዚህ ወንድሞቻችን መሃል ነሲሃም ያቀርብልን ወንድማችን አማር ዛኪር ፈለተፈضل مشكورا። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على نبيه الكريم. أما بعد، أيها الطالب الموفق، من علمك حرفا فأخلص له وده. اكتسب من المعلم أخلاقه قبل علم وأدبه قبل درسه. اجعله قدوة فيما صلح من أمرك ولا تتبع ما أخطأ فيه من فعله. واحفظ له من العين ما رأته ومن الأذن ما سمعته. ذب عن عرضه واحفظه في غيبته. يقول الحافظ النووي رحمه الله: من أدب المتعلم أن يتهرى رضا المعلم وإن خالف رأي نفسه ولا يغتاب عنده. وأخيرا أوجه إليكم وصية مهمة في هذا العصر، وهي التمسك بكتاب الله وسنة رسوله. يا أمة محمد، التمسك بمذهب السلف، فإنه أعلم وأحكم وأسلم. ሐቂቃ እንደዚህ አይነት ታናናሽ ታዳጊ ወንድሞችን ስንመለከት በዚህ መድረክ ላይ ሁላችንም ራሳችን ልንጠይቅ ራሳችን ልንፈትሽ ይገባል። ዛሬ ላይ የስንቶቻችን ልጆች ናቸው ባልሆነ ቦታ ላይ የሚውሉትና ስንቶቻችንስ ነን ልጆቻችንን ወደ መድረሳ እየላክን የዒልምን አዝመራ እንዲለቅሙ የምናደርጋቸው የምንገፋፋቸው ምን ያህሎቻችንን የሚለውን ማሳያ ናቸው እነዚህ ወንድሞች እዚህ የሚቀርቡትና አላህ እንግዲህ አድገውም ደግሞ ኡማውን የሚበጁ የሚጠቅሙ አላህ ያደርጋቸው። በዱዓ እንዳዘነጓቸው ዱዓ ያስፈልጋቸዋልና ማለት ነው። ኢንሻአላህ ቀጣይ የሚሆነው ፕሮግራማችን ያው የተወሰነ ጆሮአችንን መታ የሚያደርግ የሆነ ግጥምን እንሰማለን ኢንሻአላህ። السلام عليكم ورحمة الله وبركاته. السلام عليكم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين. يسمى الله مرحبا إن شاء الله. برنامجنا بتياكي ነው የምንጀምረው። የነዚህ ሑፋዞቻችን ድምቀት የዑለማዎቻችን ለኛ የዚያራ የመጡበት ሰበብ ይህን ቁርአን ማለት ነው። የመጀመሪያው ሐፊዝ ማን ነበር? እስኪ በአንድ ድምፅ የመጀመሪያው ሐፊዝ ማን ነው? በመሬት ላይ ማፊ ማን አልከኝ? ሰለላሁ ዐለይሂ ወሰለም። እስኪ በአንድ ድምፅ ንገሩኝ፣ የመጀመሪያው ሐፊዝ ማን ነው? እስኪ በስማቸው ሙሐመድ ሰለላሁ ዐለይሂ ወሰለም። ኢንሻአላህ በግጥማችን መካከልም ጥያቄ ይኖረናል፣ ለሱም መልሳችሁን አዘጋጁ ማለት ነው። ቢስሚላሂ ራህማኒ ራሂም። የሰው ዘር አለቃ አላህ ብሎ ያለው ቀና በል አትዘን፣ የሰላም የፍትህ አርማና ማዕዘን፣ ፍቅርን ከደግነት አዋቅሮ ያዘዘን ማነው ስሙ? ሙሐመድ ሰለላሁ ዐለይሂ ወሰለም።
ራሱን ለአላህ ሽቅብ ቀን አድርጎ ከረሂሙ ጌታ እዝነትን ፈልጎ በሙሽሪኮች በደል እየደረሰበት ስሙ እየጎደፈ እየቀጠፉበት ፍጹም በሌለበት እየተወቀሰ በብድ በህፃናት ክብሩ እየተጣሰ ብርሃንን ባመጣ ደሙ እየፈሰሰ ጌታዬ ህዝቦቼን ብሎ ያለቀሰ ማን ነው? ሰለላሁ ዐለይሂ ወሰለም። የስልጣኔ አርማ የእድገት የከፍታ ስሙ ማይረሳ ለሰከንድ ላፍታ ከአላህ የተላከ በወህይ የተመራ በጨለማ ዘመን ብርሃንን ያበራ ከዓርሹ ባለቤት የተሰጠው ሚሽን ለሰው ልጅ ያሳየ ውብ ሲቪላይዜሽን ማን ነው? ሰለላሁ ዐለይሂ ወሰለም። የሰላም አለቃ የማይወድቅ ሰንደቅ የጀግኖቹ መሪ ለሐቅ የሚዋደቅ የመልካምነት ምንጭ ቁንጮ የደግነት ሽርክን የተዋጋ በጸና ጀግንነት ለኢስላም ሲታገል የኖረ ለእውነት በዓረብ በረሃ የተንቀሳቀሰ ተውሂድ እየዘራ ሽርክን ያፈረሰ ሱና እየተከለ ቢድዓን ያኮሰሰ ጭቆናን ገርስሶ ፍትህ ያነገሰ ማነው ስሙ? ማነው ስሙ? ሰለላሁ ዐለይሂ ወሰለም። ዓረብ ሆነ አጀም ያውቀዋል ዓለሙ መደምደሚያው ነቢይ ሙሐመድ ነው ስሙ። ከመጥፎ ከልክሎ መልካሙን ያሳያል ከማንም ከምንም ሙሐመድ ይለያል። ስሙን እያነሱ ውሸት ለሚረጩ ክብሩ አይቀነስም ምንም ቢወራጩ። እኩል ይወደዋል ጥቁርና ነጩ አላህን ፈሪ ነው ከሰዎች በላጩ ብሎ የዘር መድሎን እየተጸየፈ ያኔ እኩልነትን አድምቆ የጻፈ ማነው ስሙ? ሰለላሁ ዐለይሂ ወሰለም። የፍቅር የሰላም የደግነት ሞዴል በሱ መንገድ ብቻ ነው ኑሮ መታደል። የዒሳ የሙሳ ወንድምና አምሳያ የእዝነት የመሪነት የእውነት ማሳያ ህዝቦችን ያወጣ ከመማፀን ድንጋይ ፍትሃዊ ዳኛ ነው የነጻነት ታጋይ በወህይ የሚመራ የአላህ አገልጋይ ማነው ስሙ? ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ የልፋቱ ውጤት ዛሬ አምሮ ይታያል። ከሁሉም በላይ ነው ሙሐመድ ይለያል። ቃላቱ ማራኪ አንዱ የሚበቃ የሁላችን ሞዴል የሰላም ጠበቃ ሙሐመድ ይባላል የሰው ዘር አለቃ። መልሱ ይህ ነው። ወሰላሙ ዐለይኩም። ሰሉ ዐላ ረሱል። ወደ ቀጣይ ፕሮግራማችን እናልፋለን። አሁን ቀጣይ ፕሮግራማችን የሚሆነው በሸኻችን ሼህ መሐመድ አወል የከተማችን የመጅሊስ ፕሬዝዳንት እንደዚሁም የሩሃማ የፊቅህ ሸኻችን ናቸው። እሳቸው መልእክት እንዲያስተላልፉን ልንጋብዛለሁ። ፈለተፈደል መሽኩራ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሓቢሂ ወመዋላህ አማ ባዕድ فيا أيها الحضور الكرام السلام عليكم ورحمة الله تعالى وبركاته. በመጀመሪያ ለዚህ ታሪካዊ ለሆነ ፕሮግራም ሀገራዊ ዲናዊ ቁርአናዊ ለሆነው ስብስብ እንኳን በሰላም በሐያት በአፊያ አገናኘን ሁላችንንም ማለት እወዳለሁ። ከዚህ በመቀጠል فعندما نرى علماءنا الأفاضل عموما وشيخ المشايخ حاج محمد ياسين خصوصا كل واحد منا يتذكر قول شاعر من الشعراء. أعيد الكلام. عندما نرى العلماء الفضلاء والآباء الشرفاء أتذكر وأنتم تتذكرون على يقين قول شاعر من الشعراء وأديب من الأدباء ألا وهو بيت جرير هؤلاء آبائي فجئني بمثلهم إذا جمعتنا يا جرير المجامع. ያው ዑለማዎችም ያልሆኑ ሰዎች ስላሉ ይሄ ገጣሚ ለቢጤው ምን ይለዋል? በሆነ አጋጣሚ እንደ ዛሬው አይነት ስብስብ አጋጠመና እስቲ የኔን አባቶች የኔን ሰዎች ያቸው በሆነ አጋጣሚ ማንተ የኔ አይነት ሰዎች ካሉ እንዲታሳየኝ እፈልጋለሁ
ይኖሩሃል አይኖሩህም ሲጀመር ካለ አሳየኝ ይለዋልና በጣም አልহামዱሊላህ ወሎ ላይ ነው ያለነው ዑለማ የበዛበት የዲኑ ብቻ ሳይሆን የሚገርመው ወሎ በስልጣኔው ራሱ ዓለም ሲሰለጥን ወሎዬ ይመስላል የተባለለት ማለት ነው አርቲስት ብትፈልግ የዲኑን ተውና ኸይርም ይሁን አይሆንም የትኛውም የአርት አይነት እዛ አካባቢ ላይ ያላህ ኢራዳ ሆኖ ብዙ ነው ወልহামዱሊላህ አሁን ላይ ወሎ ስሙ እየቀረ ሙሰማው እየከሳ ያለበት ቢሆንም ሩሐማና መሰል ሐሪማዎችን ስናይ ተስፋችን እያለመለመ መልሶ ታሪካችን ይመለሳል የሚል ባሪቃቱ አመል የተስፋ ጮራ እየታየን ይገኛል ወልহামዱሊላህ ሩሐማ ዩራ ፊሂ شمولية الإسلام يسلمنا مولنت لؤلنت ታላቅነት ይታያል ምን ማለት ነው አስመራችሁ ያዙልኝ ይሄ ብዙ ሐሪሞቻችን ወይ ፍቅህ ይቀራባቸዋል ወይ ሐዲስ ይቀራባቸዋል ወይ ሒፍዝ ወይ ሩሐማ ሒፍዝ በመታውት መልኩ እየተመረቀ ነው ሐዲስ የሚቀሩ ኩቱበ ሲታ ጨርሰው በቅርብ ጊዜ እንደተመረቀ የቅርብ ትዝታችን ነው ፊቅህ የሚቀሩ እጅግ በጣም ብዙ ያሉበት ሐሪማ ነው ተፍሲር አለ ቋንቋ በየአይነቱ መንጢቅ ሎጂክ ሳይቀር ሁሉ አለ نستطيع أن نقول عندما نتحدث عن الرحماء جامعة قرن 21 ها عندنا كفل الزمن يونيفرسيتي بنل ديفينيشنون تعريفون يمياموالا مركز ويم جامعة نونا رحمام هنا ليلوش حريمة وتشين يا شيخاتشن حريمة مثال يا شيخ محمد ياسين يهم كله يا لا استثناء يا لا اكسبشن يهول مشايخ مع انه بيبال زاريم هنا نجب بالنسبسب شيخ محمد ياسين ناتشو حاج محمد ياسين ناتشو የሳቸው ሐሪም አለ ሌሎች ሰልማን አለ ታቋ አለ ይሄ ሁሉ ምን ያስፈልጋል የኔ ያንተ ያንቺ መተጋገዝ የሁላችንንም ጥረት ልፋት ይፈልጋል ስለዚህ አልহামዱሊላህ ደስ ይላል መኖር ትርጉሙ ይሄ ነው ዲንህ የትናንትና ማንነቱን እየተመለሰ ስታያው ትናንት ወሎ ሲባል አህያዎቹ እንኳን አንቱ የሚባልበት አንዲ ሰፈር ላይ ብዙ ሸኽ ስላለ የሸኾቹ አህያዎች መጡ የሚባልበት ሀገር ነው ሸኾቹን አይደለም ማለት አህዮቹ የሸኾቹ አህያዎች መጡ የሚባልበት ማለት ነው እዛ ሀገር ላይ ነው ያለነው እና ታሪኩን የማያውቅ ሰው ታሪክ አይሰራም ታሪክ የማያውቅ ሰው ቪዥን የለውም ህልም የለውም ህልም የሌለው ሰው ደግሞ የሆነ ነገር ለማሳካት የማይኖር ሰው ቢኖርም ቢሞትም እኩል ነው ምንም ትርጉም ስለሌለው መኖሩ ማለት ነው ስለዚህ አልহামዱሊላህ ትናንት የነበረው የዕልም የበላይነት ዓሲመቱ العلم والعلماء ማለት ይቻላል ወሎ ማለት ነው ዛሬ መልሶ አልহামዱሊላህ እየተመለሰ ነውና እኛም ደረሶቹም ሳይቀር ዙሪያውንም ያለው ማህበረሰብ በየአይነቱ ማለት ነው ብዙ ነገር ስለሚፈልግ አንድ ላይ ሆነን ተጋግዘን ይሄንን የዕልም ማዕከል ይሄን የዕልም ማዕከል የማስቀጠል አማና አላ አክታፊና ትካሻችን ላይ ነውና ይሄንን አማናችንን ለመወጣት ሁላችንም እንዘጋጅ ምክንያቱም ዕልም ሻመትን አቋርጦ ወይም ኢስላም ማለት ይችላል እንዳጠቃላይ እኛ ጋር ደርሷል የወር መንገድ እየሄዱ እነ ሹዕባ ሐዲስ አንጥተው ነው እስልምና እዚህ የደረሰው ሷሐቦች ደማቸውን ያላቸውን ሁሉ ሰጥተውት ነው እና ሐምዛ ሌሎችም እንደይሁ ከዛም በኋላ الصحابه ثم التابعون ثم تابعوا التابعين الى يومنا هذا ዛሬ ያለንበት ሰዓት ድረስ መስዋዕት እየተከፈለ የመጣ ዲን እንጂ እንዲሁ ከተማ ላይ ቁጭ ተብሎ አሁን ባለው መልኩ አይደለም እስልምና እዚህ የደረሰው ስለዚህ ይሄን አውቀን والحمد لله ሹሙልያ ስላችሁ
አሁንም ሩሐማን መልሽ ሳነሳ ኢትዮጵያ بانواعها بعروقها المختلفه የተለያየ ብሔር ብሔረሰብ ያለበት ነው ሩሐማ በዚህ መልኩ እየሰራ ከቀጠለ ሌሎችም ሐሪማዎች እንዳሉ ሆነው እስልምና ወደፊት በخير ነው ማለት ይቻላል ለምን ነገህ ማወቅ ሲፈልግ ዛሬ ላይ ያሉ ወጣቶችህ ማያት ነው ነገ ሙስተቅበላችን ምን ይሆናል የሚለውን መልስ ከፈለክ ሸባቡል የው ሪጃሉል ሙስተቅበል ይባላል የዛሬ ችግኞች የዛሬ ፍሎች የዛሬ ህፃኖች ነገ ሀገር ሰሪ ሀገር ተረካቢ እነሱ ናቸው ሀገር የሚሰሩና ሀገርን የሚረከቡ ይችን ሀገር ወደሚፈለግበት አቅጣጫ ሊወስዱ የሚችሉት ሊወስዱ ማን ነው የሚወስዱልን ዛሬ የሰራናቸው ነውና ይሄ ቢናኡል ዑቁል ይቀደም من بناء القصور ሰው መገንባት ሀገርን ከመገንባት ሊቀር ይገባል የተገነባ ትውልድ ያልተገነባ ሀገር ይገነባል ያልተገነባ ትውልድ ደግሞ የተገነባን ሀገር ያፈርሳል ስለዚህ ኢንሻአላህ ይሄን ዒልማችንን የትናንትና ታሪካችንን እሴታችንን ይሄ የመከባበር ዒልም ዑለማን አንድ ላይ ይዞ የመሄድ አንድነትን በተለይ ማስመር የምፈልገው እዚህ ላይ ነው አንድነትን መካከላችን ላይ ያለውን ጥላት ያጠረውን አጥር አፍርሰን ተቀላቅለን አንድ ላይ ሆነን የሁላችንም ጡንቻ አንድ ላይ ሆኖ ኢስላምን የሚፈለግበት ቦታ እንድናደርስ አላህ ይገዘን እኛም እንተጋገዝ መተጋገዝ ነው ጥሩ መተቻቸት ምንም ማንንም ጠቅሞ ያቅም እስልምና ባንድ ታሪኩ አንድ ላይ ተሆኖ ተቀናሽቶ በተሰራ ጊዜ የበላይነት ታሪኩ ነው የዚህ ተቃራኒ መተቻቸት እርስ በርሱ መነቋቆር ሲመጣ ደግሞ አሚርን አለመስማት እንዲህ አይነት ነገሮች ሲመጡ ያው መፍረስ ኡሁድን ማስተዋስ ይቻላል ከዛም በኋላ ብዙ ፓለስቲን ያጣንበት አንደሉስን ያጣንበት ብዙ መከራዎችን ያየነው አንድነትን ስናጣ ነውና አንድነት የሚለው ብዙ ጊዜ ይነገራል መስራቱ በጣም ከብዶናልና አንድነት የመጣበት ቁርአን ነው ሶላትን የሚያዘዘን ሶላት ዋጅብ ሲሆን አንድነትም ዋጅብ ነው ለምን ይሄው ቁርአን ነው ይሄን የሚያዘዘንና አንድነት ሲባል አንድ ጥሩ አባባል አለ አንድ አይነት መሆን አይቻልም አንድነት ግን ይቻላል ባስተሳሰብ በከለር በፍላጎት የሰው ልጅ ከተፈጠረ ጀምሮ አንድ አይነት አይሆንም ወደፊትም አይሆን አልሆነም ማያቀም ለአንድ ዓላማ ግን መስራት ይቻላል ኢስላምን ከፍ ለማድረግ እኔም ማንነቴን ፍላጎቴን አመለካከቴን ይዤ አንተም ይዘህ አንቺም ይዘሽ አንድ ላይ መስራት ስለምንችል አንድ ላይ እንስራ የሚል መልእክቴን እያስተላለፍ እዚህ ለማቆም እገደዳለሁ ሹክራን ለኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሼህ አህመድን ጀዛኩሙላሁ ኸይራ እያልኩኝ ትልቅ የሆነ መልእክትን ነጥበን አንስተዋል ኢንሻአላህ ያው በሰማነው ተጠቃሚ አላህ አድርገን ነው የእሳቸውን ያነሱትን ነጥብ እኔ እዚህ ጋር ተቀብዬ ማብራራው ነገር ምንም የለም በበቂ ሁኔታ እሳቸው ገልጸው አብራርተውታልና ማለት ነው ቀጣይ ፕሮግራማችን እንግዲህ የሚሆነው ኢንሻአላህ ያው ቅድም ነሸጥ ብለን ያቆምንበት የሆነው ፕሮግራማችን የዶክመንተሪ ፕሮግራም ነው ኢንሻአላህ ቀጥታ ወደ ፕሮግራሙ እንገባለን ማለት ነው አሁን ሱብሂ ተሰግዷል ሌሊቱን ኪታብ ሲሞጥሉ ያደሩ ደረሶች የጧቱን ሐለቃቸውን አገባደዋል የዛሬ ተረኛ የምግብ አስተናጋጆች ከትላንትና አስር ሰላት በኋላ ጀምሮ ሲዘጋጁበት የነበረውን ቁርስ ከተሰራበት የደረሶች መዋያ ወደ ሩሐማ መስጂድ በጀማዓ በማቅረብ ላይ ይገኛሉ ህይወት በሩሐማ መስጂድና የእውቀት ማዕከል እንዲሁ ይቀጥላል ቂርአት ሙጣላዓ ቂርአት ሙጣላዓ ሰላም እንደምን አላችሁ በዛሬው አጭር ዘጋቢ ፊልማችን የሩሐማ መስጂድ አመሰራረት አሁን ያለበትን ሁኔታና የወደፊት ትልሙን እናወጋችኋለን አብራችሁን ቆዩ ኮምቦልቻ ብሎም ወሎ በሐሪማዎቿ ትታወቃለች በትልልቅ መሻይኾቿ የእውቀትና የድርሳናት ጥልቀት ስሟ ይጠራል ስማቸው ባገሬ ናኘ ዝናቸው አድማስን የተሻገረ አያሌ ስመጥርና ዕውቅ ዑለማዎች ፈልቀውባታል ብዙዎች በነህው የታወቁ በፍቂህ የበቁ
በትልልቅ ዓለም አቀፍ ዩኒቨርሲቲዎች መሳጅዶች ያስተማሩ ትልልቅ ዑለማዎች የፈሩት ከወሎ ድንቃ ድንቅ የእውቀት ማዕከላትና ሐሪማዎች ነው ቢባል ማጋነን አይሆንም። ሆኖም ይህ ከትውልድ ወደ ትውልድ ሲሻገር የኖረ ድንቅ ታሪክ ከጥቂት ዓመታት ወዲህ የመደብዘዝ እክል አጋጥሞታል። በደረሶች ደምቆ የነበሩ ማዕከላት ተራቅተዋል። አኩሪ የትውልዱ ገድል እክል ገጥሞታል። በዚህ መካከል ነበር ታላቁ ዓሊም ሼኽ ሙሐመድ ጁድ ሩሐማ መስጂድና የእውቀት ማዕከልን በ2011 በኮምቦልቻ ከተማ በአበሸህ አገር ክፍለ ከተማ በመመስረት ያንን ድንቅ ታሪክ የሚያስቀጥል የመጀመሪያውን እርምጃ የተራመዱት። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያ ወልሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አሁን ሩሐማ መስጂድ ላይ ነው ያለ ነው። ሩሐማ እንግዲህ ሲጀመር ያው አሁን ወደ 7ኛ ዓመት እየተጠጋ ነው። 1441ኛ ሂጅራ ላይ ነው የተመሰረተው። ወልሐምዱሊላህ ረቢል ዓለሚን። እዚህ መስጂድ ላይ ያው ብዙ ቂራአቶች ይቀራሉ። ከአመት አመት እየጨመረ ነው የሄደው የዒልሙ አካሄድ ማለት ነው። በአመት ለውጥ እናሳያለን ቢኢዝኒላህ ባላህ ፈቃድ ማለት ነው። ደረሳው እየጨመረ የሚቀራው ኪታብ እየጨመረ ሩሐማ የእውቀት ማዕከል ለአካባቢው ማህበረሰብ በችግር ጊዜ የተገኘ ድል፣ በጨለማ የተለኮሰ አምፖል ነበር። ማህበረሰቡ ከጁምዓ እስከ ጁምዓ፣ ከረመዳን እስከ ረመዳን ከአፍ እስከ ገደፉ ሞልቶ የሚሰግድበት መስጅዱ ነው። በጠራራ ፀሐይ፣ በክረምት ዝናብ አስፋልት ላይ ድረስ በሰጋጆች ይሞላል። ሩሐማ መስጂድና የእውቀት ማዕከል ጅምሩ በትንሹ የነበረ ቢሆንም የወደፊት ትልሙ ግን ትልቅ ነበር። ላለፉት 7 ዓመታት በየዓመቱ በማደግ ላይ ያለ ተቋም ነው። በአሁኑ ወቅት ለአካባቢው ማህበረሰብ ከሚሰጠው የመስጂድ አገልግሎት ባለፈ ከ650 በላይ ከሁሉም የአገሪቱ ማዕዘናት የመጡ ደረሳዎች ከፊቅህ እስከ ቋንቋ፣ ከሐዲስ እስከ ቁርአን ተፍሲር፣ ከዐቂዳ እስከ በላጋና መንጢቅ ሁሉም አይነት የእውቀት ዘርፎች ላይ በብቁ መሻይኾች ትምህርት ይሰጣል። የለውም ቀቢሕ ነው እንደዛ ነው አሉ። ወይም ደግሞ አይደለም ከመሽል ሙቀየር ነው። አንድ ሰው ታስሯል በእግሩ እንደ ልቡ ዘለል ብሎታል አይደል? ምን ሲቀላለው ያንኑ የዘለለ እንጡጥ እያለ እዛው መረገጥ ተሆነ እንደዛ ቀቢሕ ነውና ዞሮ ሊደፊት ሲቀል ተብሎ ነው ይለዋል። ኢድጋም እኮ ማለት ነው እኮ ብሎ ማለት የመጀመሪያው ሐርፍ ሊሆን ነው። ተመሳሳዋጁ ሁለት አያ ሐረካ እኮ ማለት ነው እኮ ሊሆን ነው አለ። ሳኒው ሱኩን ሊሆን ነው። ወሆ ተኸረብኩ አሁን ምሳሌ ከልየድ ወከል ወጅህ የአላህ ሲፈት የአላህ መገለጫ ተብለው በቁርአን በሐዲስ ይመጣል። እነሱን እንደወረደ ይቀበላሉ። እንትና ላይ አራአይቱ ባህራን እንትና አራአይቱ አሰደን ፊል ሐማም ለሁ ሊበድ ያልኩት ሊበድ ያለው ተርሺ ነው። ተርሺ ያልኩት ለፍዝ ምንድን ለማለት ታረገው ነው። ለለፍሱ ለሁ ሊበድ ያልኩ ለፍሱ ተርሺ ያለውን እሱ ምን ተብሎ ይባላል? ተርሺ ይባላል ልትሉት ነው። እንደገና ደግሞ ለዚክር ደግሞ ለሁ ሊበድ ያለውን ማንጣት እዚህ ከላም ላይ ለሁለት ነው استعمال የሚያደርጉት ማራህም ይባላል ማለት ነው። እና እዚህ የተፈለገው የሉጋ ወይም ደግሞ እንደ ኑሐቶቹ ከሆነ ሙተራዲፍ ስለሆነ بمعنى العلامه ነው ማለት ነው። እና علامه الاسم የማይቀበል እና ወላ دليل فعلي የፊዕልን ምልክት እንደዚሁ የማይቀበል እናስገባበት እንደ ሉጋ የማይቀበል ከሆነ ሐርፍ ነው እንላለን ከሊማውን ማለት ነው። ማ መውቂዑ ከሊማ ነው ምን እንደማለት ነው? الحرف كلمة لا يصلح معه ማለት لفظ ما مذكر ስለሆነ ነው እንጂ መሆን ያለበት ما لا يصلح معها ነበር ማለት ነው። መውቂዑ ከሊማ ስለሆነ እና ከሷ ጋር የማይመችበት የሆነ የሁለቱ ምልክት ሐርፍ ይባላል። ስለዚህ የሐርፍ ምልክት አደምይ ነው ማለት ነው። የስምና የፊዕል ውጁድይ ነው። ተኸለ የድ ተኺሉ ኢድትኻል ዳልና ታ ዘመድ ናቸው ኢድጋም ይደረጋሉ። ግን እኛ አሁን እዚህ ጋር የፈለግነው እንትን መመዛዘኑን እሺ في أوله እሺ وحرف آخر من جنس لام فعله آخره وبناؤه لمبالغة اللازم لازم ለማጥበቅ ነው። وقيل للألوان والعيوب እሺ
ዘይድ ደም መሰለ። ሩሐማ የእውቀት ማዕከል ከነበሩት ሐሪማዎች የተለዩ የራሱ መገለጫዎች አሉት። አንደኛ ማዕከሉ በአንድ ሼኽ ይቋቋም እንጂ በማስተማር ላይ የሚገኙት መሻይኾች ግን 7 ናቸው። ሩሐማ በአንድ የእውቀት ዘርፍ ላይ ብቻ ትኩረት ከማድረግ ይልቅ በሁሉም የትምህርት መስኮች ላይ ብቁ የተባሉ ዑለማዎች ትምህርት መስጠታቸው ለሀገራችን የትምህርት ካሪኩለም በፋና ወጊነት ይጠቀሳል። አንድ የትምህርት ዘርፍ ሲጨርሱ ሌላውን ለመፈለግ ከቦታ ቦታ መዘዋወር ሳያስፈልገው አንድ ደረሳ በሁሉም መስኮች ብቁ ሆኖ በአንድ ማዕከል ማጠናቀቅ የሚችልበት እድል ተመቻችቷል። በሌላ በኩል ንጹሑን እስላማዊ ዕውቀት ለትውልድ ለማስተላለፍ በሚደረገው ጥረት ላይ ዑለማዎች በጋራ እንዴት መስራት እንዳለባቸው የሚያሳይ አይነተኛ ምሳሌ ሆኖ ማገልገል ይችላል። ሁለተኛ የሩሐማ የትምህርት ማዕከል ከእውቀት ባሻገር ለደረሶቹ የሚያስፈልጓቸውን መሰረታዊ ፍላጎቶች ማቅረቡ ደረሶች በትምህርታቸው ላይ ብቻ ትኩረት እንዲያደርጉ አግዟቸዋል። ይህ የእውቀት ማዕከል ለተማሪዎች ቁርስ፣ ምሳና ራት ወር እስከ ወር፣ ዓመት እስከ ዓመት ያቀርባል። ለደረሶቹ ሩሐማ የእውቀት መገቢያ ትምህርት ቤታቸው ብቻ ሳይሆን መስጂዳቸውም መመገቢያቸውም ሲደክማቸው ጎናቸውን የሚያሳርፉበት ማደሪያቸውም ጭምር ነው። ልብሶቻቸውን የሚያጥቡት፣ ጽዳታቸውን የሚጠብቁት እዚሁ ማዕከል ውስጥ ነው። የተለያዩ ኪታቦች ይቀራሉ። የአቂዳ ኪታቦች፣ የሐዲስ ኪታቦች፣ የፊቅህ ኪታቦች፣ የቋንቋ ደግሞ የናህው፣ የሰርፍ፣ የበላጋ፣ የመንጢቅ ሁሉም ፈኖች ኩቱበ ሲታ ወልሐምዱሊላህ ረቢል ዓለሚን። ባላህ ኒዕማ ውስጥ ነው ያለነው። አላህን እናመሰግነዋለን ይሄንን አላህ ስለሰጠን። ከተለያዩ ቦታ ደረሶች መጥተው እዚህ ለመቅራት በቅተዋል። አላህ መጥቷቸዋል። እኛንም ደግሞ እዚህ አላህ አስቀምጦናል ማለት ነው እና ሩሐማ ላይ የቁርአንም ይታፈዛል፣ የቁርአንም ሂፍዝ አለ። የተለያዩ ኪታቦችን የሚቀሩት ከየብሔሩ ከአፋሩ፣ ከኦሮሚያ፣ ከቤኒሻንጉል፣ ደቡብ፣ የቴቢ፣ ሚዛን ምናምን የሚባለው ስልጤውም፣ ሙራጌውም ሁሉም ብሔር ተሰባስቦ እዚህ ውስጥ ማለት ነው ዒልም እየቀራ ይገኛልና መጨረሻውን አላህ ያሳምርልን ዱዓ እንፈልጋለን ማለት ነው። ሰባቱን አላህ እንዲሰጠን ማለት ነው። ጽናቱንም مالئون منها البطون فشاربون عليه من الحميم فشاربون شرب الهين هذا نزلهم يوم الدين نحن خلقناكم فلولا تصدقون أفرأيتم ما تمنون أأنتم تخلقونه أم نحن الخالقون إن نحن قدرنا بينكم الموت وما نحن بمسبوقين على أن نبدل أمثالكم وننشئكم فيما لا تعلمون ولقد علمتم النشأة الأولى فلولا تذكرون أفرأيتم ما تحرثون أأنتم تزرعونه أم نحن الزارعون ولو نشاء لجعلناه حطاما فظلتم تفكهون إنا لمغرمون بل نحن محرومون أفرأيتم الماء الذي تشربون أأنتم أنزلتموه من المزن أم نحن المنزلون አሁን ያለነው ሩሐማ መስጂድ ወይም ደግሞ ሩሐማ መርከዝ ማለት ይቻላል። ሁሉም ነውና ቦታው እዚህ ያለነው ሩሐማ መስጂድ እንግዲህ ወሎ ላይ ካሉ የዒልም ማዕከሎች ትልቁ ማዕከል ሆኖ እያገለገለ ያለ ቦታ ነው። ሩሐማ ላይ ፈኖች ሁሉም በሚባል ደረጃ እየተቀሩ ያሉበት ማለት ሉጋ ቋንቋ ወይም ላንጉጅ በየአይነቱ ናሕው፣ ሶርፍ፣ በላጋ፣ መንጢቅ ሌሎችም የፈን አይነቶች እየተቀሩ ያለበት እንዲሁም ፊቅህ፣ ሐዲስ
ተፍሲር እና ሌሎችም ፈኖች ያልጠቀስኳቸው እየተቀሩ ያሉበት ሁሉም ብሔር ብሔረሰብ አጠቃላይ ኢትዮጵያ ውስጥ ያሉ ጎሳዎች እየቀሩበት ያለ ትልቅ ተስፋ የሆነ ቦታ ነው። ወሎ ላይ ካሉ ማዕከሎች በቁጥር 1 ነው ቢባል ውሸት አይሆንም። ከ650 እስከ 700 የሚሆን ደረሳ አለ እዚህ። ያውም ይሄ ማለት እዚሁ እየተመገበ የሚቀራው ማለት እንጂ ሌሎች ሴቶች አሉ፣ ሌላ ነጋዴው የተለያየ ማህበረሰቡ ክፍል እየመጣ ዒልሞችን እውቀቶችን እየሸመተበት ያለበት ቦታ ነው እና ለነጋችን ወይም ደግሞ ወደፊት ላለው ለእስልምናችን ጉዳይ በጣም ትልቅ ተስፋ የሆነ ፍሎች እየተፈሉ ያሉበት ወይም ደግሞ ነገ ዛፍ ሊሆኑ የሚችሉ ችግኞች እየተፈላና ዛፎችም እየሆኑ እየወጡ ከዚህ እየወጡ የተለያየ ቦታ ኢማም የሆኑ የተለያየ ቦታ እያቀሩ ያሉ ሊያቀሩ የተዘጋጁ ብዙ ናቸው። ሩሃማ የሚገኙ ደረሶች ከእውቀት ፍለጋ ከሙጧለዓ ከዒባዳ ከራስ ጽዳት የተረፈ ብዙ ጊዜ የላቸውም። ያገኟትን ጥቂት ሰዓታት ማዕከላቸውን በመደገፍ የምግብ ዝግጅቶችና አቅርቦት ላይ በመሳተፍ ያሳልፋሉ። ደረሶች ከ1 እስከ 60 ተመድበዋል። እያንዳንዱ ቡድን በተራው ሙሉ ጀማዓውን ይመግባል። ይህ እንጨት በመፍለጥ ይጀምራል። ውሃ መቅዳት፣ ከምግብ ዝግጅት ባለሙያዎች ጋር በመተባበር የሰዓቱን ምግብ ማዘጋጀት፣ የሚበላባቸው ትሪዎችን አጥቦ ዝግጁ ማድረግ፣ በምግብ ሰዓት የምግብ ሶፎችን ማንጠፍ፣ የተዘጋጁ ትሪዎችን ወደ መመገቢያ ቦታ አቅርቦ ከምግብ በኋላ ማጠብና ሌሎች ኃላፊነቶች አሉበት። ይህም በደረሶች መካከል ትብብርን፣ መቀራረብና አንድነትን የፈጠረ የሩሃማ ማዕከል የሰርክ ተግባር ነው። ብስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ የምታዩት ቦታ የሩሃማ ምግብ የሚዘጋጅበት ቦታ ነው። ምግብ ደግሞ አሰራሩ ማለት ነው እንጨት ሲፈልጡ ይላሉ። ተረኛ ከ1 እስከ 60 የሆኑ ደረሶች አሉ ማለትም ቁጥር ያላቸው። ቁጥራቸው ሲደርስ እዚህ ጋር እንጨት ይፈልጣሉ። ከዛም በኋላ ደግሞ ያው ቀኑን ሙሉ ነው የሚሰራው። 3 ወቅት ሲሰሩ ይላሉ ማለት ነው። ከዛን ስንቀጥል ደግሞ እዚህ የተፈለቀው እንጀራ እዛ ይሰሩበትና ሲቀጥል ፈልጠው ካስቀመጡ በኋላ ነገ ተራቸው ሲደርስ ጧት ላይ ሩዝ ያወጣው ከመጋዘን ሩዝ ያጥባሉ። ከዛም ምሳ ላይ ደግሞ እንደዚሁ ሰዓታቸው ሲደርስ እዚህ የተሰራው ሰራተኛ ማለት የሚሰራልን ከዛ ወጥ ምናምን ይወስዱና እዛ ደግሞ የሚነጠፍ ምናምን አለ። ከዛ ተነጥፎ ትሪዎች ከ1 እስከ 60 ተደርድሮ ምናምን እንጀራ ተደርጎ ምናምን ከዛ በኋላ ያው ለደረሳ ለዛ ያለው ደረሳ ይቀርባል ማለት ነው። ያቀራረቡ ሁኔታም እንደዛው እንደምታዩት ከ1 እስከ 60 ባለው ይቀርባል። ቁጥር አላቸው ከ1 እስከ 60 ከ1 እስከ 60 ትሪ አለ ማድ ማለት ነው። ከዛም አንድ ማድ ላይ አንድ ትሪ ላይ 11 ሰው ሆነው ይመገባሉ። ከ11ም አልፎ አንዳንዴ 2 3 እየጨመረ 12 13 የምንሆንበት ሁኔታ አለ ማለት ነው። ከዛም በኋላ ያው ምግቡን ከተመገቡ በኋላ ደግሞ ከዛው ከማዱም ራሱ የበላበትን 11 ነው የሚበሉበትን ከ11ም ተነስቶ የሚያጡት ትሪ አለ። ራት ላይም እዚሁ ሲሰሩ የፈለጡበትን እንጀራ ይሰሩትና እንጨቱን ይሰሩትና ከዛም ለራትም እንደዚህ ይቀርባል። ኢሻን ከሰገርን በኋላ ደግሞ ራት የምንበላበት ሁኔታ አለ። ከ650 በላይ ደረሶች ከተለያዩ የሀገራችን ክፍሎች ይዞ ከዓመት እስከ ዓመት ዕውቀት በማሰራጨት ላይ የሚገኘው ሩሃማ የዕውቀት ማዕከል የመጣበት መንገድ ረዥም ነው። ሆኖም ወደፊት የሚጓዝበት መንገድ ያንኑ ያህል ሩቅ ነው። በዚህ ጉዞ ቀላል የማይባሉ ውጣ ውረዶችን ማለፍ ነበረበት። ይህ በዚህ የዕውቀት ማዕከላት በተዳከሙበት ጊዜ ብርሃን ሆኖ የመጣው ሩሃማ መስጂድና የትምህርት ማዕከል በየቀኑ በየወሩ የሚያጋጥሙት እልህ አስጨራሽ ችግሮች አሉት። እንል ማለት ነው አለዚ ውሂጠ ቢሳኪኒ በሳኪኒ ያጠቃለለው ነገር እንላለን። ነገር ግን ደግሞ የዚህ ቦታ ላይ ምንድነው ጋሊብ ነው እንጂ ማለት ነው መጀመሪያ ላይ ያለ ስኩን ከሆነ አኪራ ላይ ያለ ደግሞ ምንድነው የሚሆነው ሙታሪክ ነው እንጂ ስኩን ሁለት ቦታ ላይ አይገኝም። አንደኛ ማዕከሉ ከ650 በላይ የሆኑ ደረሶችን ዓመት እስከ ዓመት በቻለው አቅም መመገብ በሼኽ መሐመድ ጁር ላይ የተጣለ ኃላፊነት ነው። ለአላህ ከዚያም ቀጥሎ ይህን ኸይር በገንዘብ ድጋፍ እያደረጉ ላሉ ሁሉ ምስጋና ይግባና እስከዚህ ዕለት ሳይቋረጥ ቀጥሏል። ለደረሶች የሚቀርበውን ምግብ
በዘላቂነትና በተቻለ መጠን በበቂ የበጀት ምንጭ ለመደገፍ በመሻይኾች ጫንቃ ላይ የተጣለውን ኃላፊነት ማቃለል የሁላችንም ኃላፊነት ነው። ምግባቸውም እንደዚሁ ያን ያክል እንትን ቋሚ ነገር አይደለም። ሲገኝ ይበላሉ፣ ካጡም ይታገሳሉ። አጥጋቢ ተመጣጣኝ የሆነ ምግብ የለም። መኝታም እንደዛው አልহামዱሊላህ። ነገር ግን ደረሶቹ የዒልም ፍላጎት ስላላቸው ተቋቁመው ቂራት እየቀሩ ይገኛሉ። እንግዲህ አላህ ፍሬውን ወደፊት የምናይ አላህ ያደርገን። እንዲሁም ከችግሮቹ የተወሰነውን ለመጥቀስ ያክል የምግብ ማነስ አለ። 11 እና 12 ተሆኖ የሚበላው 4 እንጀራ ነው። 4 እንጀራ እንግዲህ ለ11 12 ያው እንደው ማሽተት ካልሆነ በስተቀር መብላት ማለት አይቻልም። ይሄ ነው። ሁለተኛ የመስጂዱና የማዕከሉ ጥበት ሌላው ፈተና ሆኖ ቀጥሏል። የአካባቢውን ማህበረሰብ በሰላት በዳዕዋ በቂርአት እያገለገለ ያለው ሩሐማ መስጂድ ከዚህ በተጨማሪ ለ650 ደረሶች የቂርአት ቦታ ሆኖ ማገልገል ይጠበቅበታል። መመገቢያ ቦታ፣ ማታ ደግሞ ማረፊያ የሚሆነው ይሄው ሩሐማ መስጂድ ነው። ሰጋጆች በጠራራ ፀሐይ በክረምት ዝናብ አስፋልት ያስወጣቸው ይሄው የመስጂዱ ጥበት ነው። ደረሶች ልብሶቻቸውን የሚያጥቡት ከፍተኛ ፍሰት ባለበት የኮምቦልቻ አስፋልት መንገድ ላይ ነው። ውዱእ የሚደረገውም በዚሁ መንገድ ላይ መሆኑ የጉዳዩን አሳሳቢነት ያስረዳል። 650 የሚጠጉ ደረሶች በቂ መጸዳጃ ቦታ የላቸውም። በአጠቃላይ የሽንት ቤቶች፣ የሸዋር ቤት፣ የልብስ ማጠቢያ ቦታዎች፣ ማደሪያ፣ የመሙጠያ፣ የቂርአት ቦታ በበቂ ሁኔታ በመስጂዱ ጥበት ምክንያት ለደረሶች ማቅረብ አልተቻለም። ነገር ግን እዚህ እቺ መስጂድ እንደምታዩት በጣም ጠባብ ናት። ይህን ሁላ ማስተናገድ አትችልም። ደረሶች እዚሁ ነው የሚበሉት፣ እዚሁ ነው የሚተኙት፣ እዚሁ ነው የሚሰግዱት፣ እዚሁ ነው የሚሞጥሉትና መስጂዱ ሰፊ ቢሆን የውዱ ማድረጊያ አስፋልት ላይ ነው የሚደረገው። ልብሳቸውን የሚያጥቡት አስፋልት ላይ ነው፣ መንገድ ላይ ነው። መጸዳጃ ሽንት ቤት በጣም ትንሽ ናት። ይህን ሁላ 650 ደረሳ የምታስተናግድ አይደለችም። መስጂዱ ደግሞ ሰፊ ሆኖ ቢሰፋ ብዙ ነገር እንሰራለን ኢንሻአላህ። አሁን ግን ሙቀቱ ምኑም ትልቅ እንትን ነውና ፈተና ሆኖብናል። ያው ጥብብ ብሎ ሞልቶ ነው። ሰላትም ራሱ ለመስገድ እየበቃን አይደለም፣ ቂራአትም ለመቅራት እየበቃን አይደለምና አላህ እንዲያሰፋልንና እኛም ደግሞ በደንብ አድርገን እንድንሰራ ያው ዱዓ እንፈልጋለን ማለት ነው። ከችግሮች ውስጥ የተወሰኑትን ብንጠቅስ ይሄ ያለንበት ቦታ መጥበቡ ለደረሰው። ምክንያቱም ይሄ ቦታ መስጂድም ነው፣ ሶላት ሲደርስ መስገጃ ነው፣ የምግብ ሰዓት ሲደርስ መብያ የምግብ ክላስ ነው፣ ማታ ሲሆን ይሄው ራሱ ማደሪያም ነው፣ ማደሪያም ጭምር ነውና ሌላ ሽንት ቤት ትንሽ ሽንት ቤት ነው ያለው። ደረሳው 700 እንግዲህ ቢያንስ 10 ምናምን ክላሶች ናቸው ያሉት፣ 15 16 እንደዛ ይመስለኛል ባልሳሳት። ስለዚህ የደረሳው ብዛትና የቦታው ጥበት አልተጣጣመምና ያው ይሄ ችግር ነው ያለው። እነኚህና ሌሎች የተጠቀሱትን ሩሐማ መስጂድና የእውቀት ማዕከል የሚገጥሙትን ችግሮች ለመፍታት መሻይኾች የሁሉንም ትብብርና ዱዓ ይሻሉ። በዕለት መዋጮና ድጋፍ ብቻ ሳይሆን ማዕከሉን በጽኑ መሰረት ላይ ለማቆም የባለ ሀብቱ የምሁራኑና የመላው ማህበረሰብ ርብርብ አስፈላጊ ነው። አልহামዱሊላህ ያው ከናንተ ከተመልካቾች በዱዓም በቻላችሁት እንድታግዙን ያው ጥያቄ እናቀርባለን ማለት ነው። መስጂዱ ተሰርቶ ቦታውም ጠባብ ስለሆነ እንደምታዩት ተሰርቶልን በደንብ ቂራት እንዲቀራ ማለት ነው። እውቀት ለሚስፋፋባቸው ቦታዎች ድጋፋችንና አጋርነታችንን ማሳየታችን በማይቋረጥ ሰደቃ ላይ አሻራ ማሳረፍ ነው። ስለዚህ ይሄ የሆነበት ምክንያት ደግሞ ቋሚ የሆነ ገቢ ወይም ወቅፍ አለመኖሩ ምክንያት ነው። ቋሚ ቢኖር ያው ደረሰውም ሁሉም በደህና ቂራአቱ ምንም ሳይስተጓጎል መሄድ ይቻል ነበርና እንግዲህ ለእስልምና የሚያሳስባችሁ የትም ያላችሁ ወገኖች ይሄንን ችግር ካወቃችሁ እዚህ ቦታ ላይ መርዳት ማለት ኢስላምን መርዳት ነውና ሁላችንም ተባብረን ነው እስልምና ወደፊት
ዑለማዎች ዕውቀትና ጊዜያቸውን ለመስጠት ዝግጁ ናቸው። እርሶስ? ያው የሀገራችን ታሪክ የሻመት ታሪኩ ማለት ነው ይሄው ነው። ኢትዮጵያ እስልምና የራሱ የሆነ ኮሌጅ የለውም፣ የራሱ የሆነ ዩኒቨርሲቲ የለውም፣ ምንም ማዕከል የለውም። እስካሁንም ድረስ በገበሬዎች ትግልና እንዲሁም ደግሞ መሻይኾች ለአላህ በእስልምና ያሳሰባቸው ሰዎች ጥረት እንጂ እዚህ ያደረሰው ይሄ የሚባል የመንግስትም ሆነ የግለሰብ በጀት ኑሮ አይደለም እዚህ የደረሰው። አሁንም ቢሆን ከዚህ የተለየ አይደለም። ስለዚህ ትም ያላችሁ ወገኖች የምትችሉትን ሁሉም የሚችለው ማለት ነው አንድ ላይ ተጋግዘን ይሄ ማዕከል ወደፊት እንዲሄድና እንዲሁም እንዲሰፋ እንርዳው የሚል መልእክት ማስተላለፍ ነው የምፈልገው። ይሄን ይመስላል። እንደምታውቁ ነው ደረሰው አበዛዙ ባለበት ከቀጠለ ወሎ ሳይሆን አጠቃላይ ሀገራችን ኢትዮጵያና ከፍ የምትለው ሀገራችን እስልምናን ከመዲና ቀጥላ ነው የተቀበለችው። ሀበሻ፣ ግብጽ እስላምን ሳትቀበል ማሌዥያ፣ ሌሎችም የትኛውም ሙስሊም ሀገሮች ሀበሻን በእስልምና የሚቀድም የለም። እስልምና አንድ እግሩ መካ ላይ ረግጦ ሁለተኛ እግሩ የረገጠው የት ነው ማለት ነው? ኢትዮጵያ ላይ ነውና ያው ባለመተጋገዛችን ባለ አንድ ላይ ባለመተጋገዝ ነውና እንዲህ አይነት ነገር እስልምናው የተንጋተተው። አሁንም ቢሆን ተጋግዘው ወደፊት እንሂድ የሚል መልእክት ማስተላለፍ ፈልጋለሁ። ሹክራን ለኩም ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። መገኛና ማረፊያውን በውቢቷ ከተማ ኮምቦልቻ ላይ ያደረገው ይህ ታላቅ ሐሪማ ويدعو الإنسان بالشر دعاءه بالخير በታላቁ ሼኻችን በኡስታዝ መሐመድ ጁድ የእንኳን አደረሳችሁ ፕሮግራም ይኖረናል። የዛሬው ቀን ደስ የሚል ቀን ነው። እንኳን መጣችሁ፣ እንኳን ደስ አለኝ፣ እንኳን ደስ አላችሁ። ይሄ ኡማ የሚነሳበትና ከፍ ብሎ የሚታይበት ሰዓት የደረሰ ይመስላል ኢንሻአላሁ ተዓላ ማለት ነው። فأول الراعي مع الله الأدب بترك الإثم وبفعل ما وجب እንግዲህ እንደምትመለከቱት ይህ ታዳጊ ወንድማችን ሮሃማ ውስጥ ከሚገኙ ከታናናሽ ዒልምን ለመቅራት ከመጡ ወንድሞች መካከል የሚገኘው ብቸኛው ይሄ ህፃን ልጅ ነው። እኒህ ዑለማዎች እኒህ ጡላበል ዒልሞች በመሬት ላይ የሚንቀሳቀሱ ከዋክብቶች ናቸው። وآت ذا القربى حقه والمسكين وابن السبيل ولا تبذر تبذيرا يوحى إلي أنما إلهكم إله واحد ولا تتبع ما أخطأ فيه من فعله رسول الله شك بك أنا درجو كرحيم جيتا أزنة نفلجو بمشركوش بدل يدرسبت سمو يجودفة يكتفوبت عند لا هنا يهونلاችንም ጡንቻ عند لا ሆኖ ኢስላምን የሚፈለግበት ቦታ እንድናደርስ አላህ ይገዘን። እኛም እንተጋገዝ።